ጉልተን ለምንድን ነው የተበሳጨችብኝ? ባንድ እይታ ብቻ ለምንድን ነው ኤንጅላን የወደደቻት? ለምን እንደሆነ አልገባኝም። ሁሉም ነገር ይገባሻል፣ ግን ይሄኛው አልገባሽ። አይገባሽ። ቆይ ዶክተሩ ስለ ጉልተን ሁኔታ ምን አለ? ስላሳየችው ለውጥ በተመለከተ ማለት ነው። በዛ ላይ ደግሞ እዚህ ቤት ውስጥ የማይኖሩ ከሆነ ጋብቻውን አልፈቅድም ስትል ምን ማለት ፈልጋ ነው? እማዬ እሱ አሁን የሚያሳስብ ነው? ልቀቀኝ ብያለሁ ምጤ፣ ልቀቀኝ። ይኸውልሽ ዝም ያልኩት ፈርቼ እንዳይመስልሽ፣ ጊዜ አሁን ስላልሆነ ነው። ፈጠነም ዘገየም ሁሉም ሰው ማንነትሽንና ያደረግሽውን ማውቁ አይቀርም። ከዚህ የተለየ ነገር ይሆናል ብለሽ ብዙም እንዳታስብሽ። በጭራሽ። በእኔ በኩል ግን አንድ ቤት ውስጥ የመኖሩን ሐሳብ አልቀበለውም። እሱን በደንብ አስምሩበት። በተጨማሪም የሰርጉን ቀንም ቢሆን በምንም ታምር አልስማማበትም። ልጄ እኮ ገና ለመጀመሪያ ጊዜ ነው የምታገባው። ሰርጉን ማዘጋጀት አልችልም። እባካችሁ እንደበሰለና እንዳዋቂ ሰው እንሆን እና የእናንተንም ሐሳብ ደግሞ አጋሩ። ሊገባኝ አልቻለም ወይዘሮ ፊሊስ። ምን የሚያግተን ነገር አለ? መቴ በሳምንት ውስጥ ልንዘጋጅ አንችልም ነው እያልኩ ያለሁት። አቶ ዚያ እባክህ አንድ ነገር በል። አንቺ ሁሉንም ወክለሽ እያወራሽ እኮ። ማድረግ እንችላለን። እዚህ ብዙ ሰው አለ። በህብረት ከሰራን ጉዳዩን መግደል እንችላለን። መግደል? ማሳካት ማለቷ ነው ውድ ዚያ። ይቅርታ፣ ይሄ አስፈላጊ ስልክ ስለሆነ መመለስ ይኖርብኛል። እናንተ ሴቶቹ በጉዳይ ላይ በደንብ ተወያዩ። አቶ ዚያ ቻው ቻው። አሁን ምን ማድረግ እንደምንችል ማውራት እንችላለን ፌሊስ። ሌላ ሰው ሳይኖር እኔና አንቺ የእውነት ብቻችንን ማውራት እንችላለን? በሚገባ እንደፈለግሽ በይ። በጣም ጥሩ። ቁርስሽን በልተሽ ጨርሽ፣ እሱ በቂ ነው። ከዛ እንወጣለን። እሺ። የወይራ ዘይት ፍሬን ታቀብኝ። በሰላም ለመመገብ አልቻለም። በምናገረው ቃል ላይ ጣልቃ መግባቱን አቁሚ። መላሽ አንቺ አይደለሽም። እሺ ቤልጊን፣ አንቺ የማይሆን ነገር የምታልም ትንሽ ልጅ ባህሪ ነው ያለሽ። የማይሆን ነገር? የማይሆን ነገር? እሺ የማይሆን ነገር ምን እንደሆነ ታውቂያለሽ? የማይሆነው ነገር የቅርብ ጓደኛሽ ፊት ለፊትሽ ከአባትሽ ጋር እየተሽኮረመመች አንቺን ግን አይንሽን እያየች መዋሸቷ ነው የማይሆነው ነገር። እሺ ምን ነው ደበረሽ እንዴ? አብደሃል እንዴ? አዎ አብጃለሁ። ትሰሚኛለሽ? የምወደው አንቺን ብቻ እንደሆነ ጮኬ እናገራለሁ። ከዛ በጀርባዬ ተሸክሜ ከዚህ ይዤሽ እጠፋለሁ። እንደሱ እንድልሽ ነው የምትፈልጊው አይደለ? አዝራውን ትመጣለች። ስሟት ብቻ ስሙልኝ። እቺን ድንቢጥ ስሙልኝ። እንዴት ስለ አዝራ እንደምታስብ እኔን እንዴት ውሽማዬ ሆኚ ትለኛለህ ብለሽ እሳት ለብሰሽ እሳት ጎርሰሽ ጠይቀሽኝ ነበር። ግን አንቺ በእጅ አዙር እሱን ስታደርጊ ነበር። አታዳምጪም፣ ለመረዳት አትሞክሪም። አንድ ነገር ላይ ችክ ብለሽ በሱ መሰረት ትፈርጃለሽ። መጥፎ ሐሳብ ነው ያለሽ። አንቺ ብቻ አይደለም የተጎዳሹ። እነዛን አመታት ምን አይነት ነገር እንዳሳለፍኩኝ ግድ አይሰጥሽም። አንቺ ለኔ ጓደኛ አይደለሽም። አንዴም እንኳን እንዴት ነሽ ብለሽ ደውለሽ ጠይቀሽኛል? አልጠየቅኩሽም እና የመጠየቁ ፍላጎትም የለኝም። እና እኔም አባትሽን ካንቺ የመስረቅ ፍላጎት የለኝም። ይሄን ያህል አትፍሪ። ብፈልግ አሁንም አረፈደም። ግን እርግጠኛ ሆኜ ካንቺ በላይ ለነዚህ ልጆች እኔ እንደማስብ አትጠራጠሪ። እና እንደምታዩ ደግሞ የጥያቄሽ መላሽሽ ነኝ። እሱን አምነሽ ተቀበይና ችግር መፍጠርሽን ብታቆም ይሻልሻል። እንደዚህ ተናግረሽኝ መሄድ አትችይም። እኔ ነኝ ችግር ፈጣሪዋ ቤልጊን፣ እኔ ነኝ። የማታውቀው ሰው በሆነና ሐሳብህን ብቀበልህ ኖሮ ምን ይፈጠር ነበር? ሰማኛለህ? ምንም ነገር የመናገር መብት ያለህ አይመስልም። እኔ ዝም ብያለሁ፣ አንተም ደግሞ ዝም። አርስቱን እዚህ ጋር እንዝጋ። አብቅቶ ይሄ ምንድን ነው? አንቺን እየጠበቀች መቴ አንቺን ፍቃድ አይጠይቅም። ፍቃድ መጠየቅ ካስፈልገው አክስት ቤልጊንን ይጠይቃታል። ምክንያቱም እሷን ስለሚወዳት።
ላገባ ስለሆነ በጣም ተጨንቃለች አይደል እንዴ ነው እንጂ እና በጣም ደንግጣለች ነው። እሺ ምን አደረግሽ? ቤተሰቦችሽን አሳምንሻቸው? የቤቱን ጉዳይ አንተ ያዘውን የቤተሰቦቼን አሳምናለሁ። እዚህ መኖር እንደማንችል ታውቃለህ አይደል? አዝራ ተንቀሳቀሽ፣ ልንሄድ ነው። እንገናኛለን። ቻው ቻው ቻው። የኔ ወድ በጣም ደስ ብሎኛል። በጣም ነው ደስ ያለኝ። ይሄ ድንቅ ዜና ነው። በስተመጨረሻ ተሳካ። አክስቴ ተሳክቷል። የኔ ቅመም የኔ ወድ ፈጣሪ ይመስገን። ለምንድን ነው በድጋሚ ያኮረፍሽው? በድጋሚ ፎሱን እንዴት ነው በዚህ አጭር ጊዜ ውስጥ ሰርግን የሚያክል ነገር ማዘጋጀት የምንችለው? ቆይ እንችላለን ውዴ፣ አንቺ ምንም አታስቢ። ስለ ቦታውን የተጨነቅሽው አይደለ? አብረን መፈለግ እንችላለን። ከዛ እናገኛለን። ቦታን ባናገኝ እንኳን ስቱዲዮ ውስጥ ያለውን ቤት ግቢውን ማስጌጥ እንችላለን። ግቢው እኮ በጣም ደስ ይላል። ብዙ ቦታዎች አሉን። ቆይ ሌላ ምን ቀረ? ምንም ነገር አታስቢ እሺ ውዴ፣ ማድረግ እንችላለን። አሁን ልጅሽን ሂጂና እንኳን ደስ አለሽ በያት። እሱ ነው የሚያስፈልገኝ ነው ውድ። አክስቴ በቶሎ እንዲመጣ ንገሪው እሺ? እሺ። እና አባዬ እውነት ወደ ስራ ሄደ? አንዳችሁም ልታስቆሙት አልቻላችሁም? እንደዛ ነው? ፊሊዝ አባትሽ ሀሳብ ገብቶታል። ይኸውልሽ ግድብ ብትሰሪ ራሱ አገተሽ ልትይዡ አትችይም። ያን ያህል ነው የሆነው። ስሚ አንቺ ደግሞ ንዴትሽ እኛ ላይ ብቻ ነው አይደለ? እዛ ቤት ስትገቢ እንደ ድመት ኩምሽሽ ነው ያልሽው። ምንም ልትገቢኝ አልቻልሽም። ቢያንስ ሰርግሽ አንቺን በምትፈልጊው መንገድ ይሁን። አንቺ በምትፈልጊው ነው ወይስ እኔ በምፈልገው? ማየ አዝራ፣ ሁሏም ወጣት ሴት ስለ ሰርጓ የምታልመው ህልም አላት። አንቺ ምንም የለሽም አዝራ። እስኪ ራስሽን በደንብ ተመልከቺው። ስራ የለሽም፣ ተሰጠውም የለሽም። አዎ፣ ግን ደግሞ ህልም ይኑርሽ እባክሽ፣ ህልም እንኳን ይኑርሽ። እማዬ ሰርግ እኮ ነው እንዴ? ቆንጆ እንደሚሆን እርግጠኛ ነኝ። አታስቢ። አዎ፣ በጣም ቆንጆ ይሆናል። በጣም እርግጠኛ ነኝ። ትሰሚኛለሽ? የቤቱን ጉዳይ በፍጹም እንዳትስማሚ። ለራሴ ጫፍ ላይ ነው ያለሁት። እሺ እማዬ፣ አንቺ ነሽ ጫፍ ላይ በራስሽ ቆምሽው። ጉልተንን ከቁብ የቆጠርሻት አንቺ ብቻ ነሽ። መቴ ለአመታት ከነሱ ርቆ ሸሽቶ ነው የኖረው እና አሁን አብሯቸው ሊኖር ነው። እሱ እንኳን ከአንቺ ይሁን ከነሱ የሸሸው ያልታወቀ መልስ። ዊ ከኔ ነው የሸሸው እና አሁን ለዛ ነው ሮጦ ሊያገባኝ የፈለገው። ልጠብቅሽ እየሞከርኩ እኮ ነው። ትንሽ እንኳን ልትረጅኝ አትችይም እንዴ? በቃ አትጠብቅኝ እማዬ፣ አትጠብቅኝ። እንደዛ ነው የሚሻለው። በቃ ተይው። ሀሳብሽ አሁን በደንብ ገባኝ። በጣም እርግጠኛ ነኝ እዛ ቤት ውስጥ አብረሻቸው እንደምትኖሪ እርግጠኛ ነኝ። በፍጹም አልኖርም። አይ ትኖሪያለሽ። አልኖርም አልኩሽ። በደንብ ትኖሪያለሽ። አልኖራት እናያለን። በጣም ይቅርታ አድርግልኝ። የሆነ የማውቀውን ሰው መስለኝ ነው። በጣም ይቅርታ አድርግልኝ። ማታ ላይ ራት ልጋብዝሽ ነበር። መቼ ማታ? ዛሬ ማታ ነው? ዛሬ እቅዳለሽ እንዴ? አይ እና ይህን ጊዜ ልዩ ቀን አድርገህ እንደምታስታውሰው ቃል ትገባልኛለህ? ቃል ገባል። እንጂ ማናት ልክ የሆነችው? እንጂ ይግቡ። የዛሬ ጠዋት ነገር ምንም አልገባኝም። ከሌላ ሴት ፍቅር እንደያዘ ተናግረህ ወጥተህ ከዛ ስትመለስ ደግሞ ከአዝራ ጋር ልትጋባ እንደሆነ ተናገርክ። ምን ተፈጠረ? ሰክሬ መሆን አለበት እንጂ እኔ ከፍቅር ጋር ትውውቅ የለኝም። በእርግጠኝነት የሆነ የጎዳህማ ነገር አለ። በል ንገረኝ እስኪ። እኔን ንገረኝ እስቲ። ምን ሊጎዳኝ ይችላል? ከቤተሰቡ ውጭ አልጎዳም። ስለ እናቴ ተጨንቄያለሁ። አቶ ዛን ጊቢ ነይ ፍጠኝ እንጂ። አንቺን እየጠበቅኩ ይልተኛ ነበር። መቴ ቤት እያለን በጣም ፈጣን ነበርሽ። ትልቅ ቦታ ለማግኘት ስትሟሟቺ ነበር። ለማመን አልፈልግም፣ ግን እናቴ ልክ ናት። ማለት ያንን ሁሉ አመት ሳልሞ የነበረው አሁን በፍጥነት ሊሆን ነው። ምን ይመስልሻል የኔ ውድ? ንገሪኝ። ምን ታስቢያለሽ አንቺ? ያው እምቢ ማለት ትቺ ነበር። ማለቴ
ደክሞኛል እንጅላ፣ በጣም ታክቶኛል። በቀጥታ ወደ ቤታችን መግባትና በሩን ዘግቶ መቀመጥ ነው የምፈልገው። ልዩ የሆነ ቤት ባይኖራችሁስ? ቆይ ምን እያልሽ ነው? የማይሆነውን በነገራችን ላይ እንጅላ፣ እዛ ቤት ውስጥ ስላሳየሽው ፍጥነት ምን ልናደርግ ነው? ልክ እዛ ቤት ያደግሽ ይመስል ጉልተንን ወደ ክፍሏ መውሰድ ያንቺ ስራ ነበር። ሰሚኛለሽ? እዛ ቤትም ስትሄጂ እዚህ ቤት ያለሽን ማንነት ነው ያለሽ። ኧረ አይደለም አዝራ፣ እንደዛ ያለ ነገር የለም። መቴ አብረሽ እንድትቀመጭ አድርጓል። መቴ ፊት ልቆጣሽ ባልችልም ብቻችንን ስንሆን በእጥፍ ላስከፍልሽ ይችላል። ከዚህ በኋላ እዛ ቤት ከማንም ጋር አታውሪ። ለማንም ሰው አትታዘዥ። እኔ ብቻ ነኝ እመቤትሽ። ስራዬ አንድና አንድ ነው ብለሽ ዞር ትያለሽ። ይኸው ግን እኮ እዛ ቤት ውስጥ እንደማትኖሪ ነው የነገርሽኝ። ቢሆንም በብዛት እንደምንሄድ የታወቀ ነው። እና እኔም አብሬሽ ልመጣ ነው? መቴ መቼ ምን እንደሚያደርግ በምን አውቃለሁ? ምን ሆነሻል እንዴ? ላገባ ስለሆነ ብቻ ፊትሽን ጥለሽዋል። ፊቴን ራሱ በሙሉ አይንሽ ለማየት አልቻልሽም። ማልቀስ አይቻልም አይደል? አረንጓዴ አይን መቴን ልክ እንደ ራሷ ነው የምታውቀው። በሰው ፊት አንቺን በማድነቅ እያበሳጨች የሆነች እባ። አይኔ የእንቅልፍ እጦትን መቋቋም አይችልም። በጣም አብጧል። ማስኬን አዘጋጅልኝ። በጣም ያስፈልገኛል። ፍጠኝ። እሺ። የሙሽራ ቀሚሴን መጀመሪያ ማየት አለብኝ። በሱ አረንጓዴ አይንሽ ዝም ብለሽ አትይኝ። ፍጠኝና ሂጂ አዘጋጁ። ስለሱ ማስብበታለሁ። ውብ ጭንቅላትሽን በምንም ነገር አታጨናንቂው እንጅላ። በአረንጓዴው አይንሽ ብቻ አፍጭ። ምንድነው ያደረግሽው? ሁሉንም አዘጋጅ። በጣም ጥሩ። ይሄን ለካው እስቲ። አሪፍ አሪፍ። አይ ወይ እንጅላ፣ ይሄንን ተመልከችው። ፍላጎቴን ይመጥነው አይመጥነው እያሰብኩ ነው፣ ግን ሁሉም ቆንጆች ናቸው። ይሄኛው ነው እስቲ ይው። በጣም ቆንጆ ነው አይደል? ግን አሁን ይሄ ሊበቃኝ አይችልም። ታውቂያለሽ፣ ይሄንን የሰራው ዲዛይነር አሁን ላይ በጣም ታዋቂ ሆኗል። ለማንኛውም እኔም በሆነ የተወሰኑ ነገሮችን አውቃለሁ። ይሄን ለንደን ከመሄዴ በፊት ነው እንዲሰራልኝ ያደረኩት እና ከላይ ላይ ሳውልቆ በጣም አልቅሻለሁ። ይሄንን ጊዜ በጉጉት ስጠብቀው ነበር። በእርግጥ እዚህ ውስጥ በፍጥነት ለመግባት አልፈልግም ነበር፣ ግን ለማንኛውም የሆነ ሆኗል። ምን ሆነሻል እንጅላ? ለመለካት ፈለግሽ እንዴ? እንኪ ግቢና ለኪው። አይ እንዴ አዝራ፣ እንዴ እኔ ለምን ብዬ ለካለሁ? አይ ለኪው፣ ልበሺው። በይ ፍጠኝ። አይ አዝራ፣ አስፈላጊ አይደለም። ልበሺው፣ ችግር የለውም። እስቲ ውበትሽን እንየው። ሂጂ፣ በይ በይ፣ ሂጂ። ፍጠኝ ፍጠኝ ፍጠኝ፣ ለኪው ፍጠኝ። አይ ምንም አይልም። ያን ያህል አያስጠላም። ብዙም ሰውነትሽ ላይ ልክክ አላለም።
አመሰግናለሁ። ኤንጅላ ለምን ያህል ጊዜ ነው ራስሽ ላይ የምታፈጪው? በጣም ብዙ ስራ አለብን እኮ። እሺ ወደፊት ባል ካገኘሽ እሱን አሰፍተሽ መልበስ ትቻለሽ። በይፍጠኝ እኔን ለማልበስ ተዘጋጂ። በይ ተመልከች፣ እንደዚህ ነው ሙሽራ ቀሚስ የሚለበሰው። እንዴት ነኝ? ያምራል? ወደድሽ ኤንጅላ? በጣም አምሮብሻል። ሰዎች ብዙ የሙሽራ ቀሚስ ተሰበስብ ስላዩኝ ሲያሾፉብኝ ነበር። እኔ ራሴን አውቀዋለሁ። የሆነ ሰዓት ላይ በመሃላችን ሌላ ሴት የገባች መስሎኝ ነበር እና ለመጀመሪያ ጊዜ ፍርሃት ተሰማኝ። እና እንዴት ነው ይሄን የተቀበልሽ? ምኑ? ከሌላ ሴት ጋር ሊሆን የሚችልበት ክፍተት። ከሌሎች ጋር በደንብ ካላወዳደረኝ እንዴት ነው የኔ ዋጋ የሚገባው? መቴ ሁሌም ሌላ ሴት እንደገጠመችው ነው፣ ግን ሁሉም ጊዜያዊ ናቸው። እንደምታየው እሱም ቢሆን ከኔ ሱስ ይዞታል። ያለኔ መኖር አይችልም። አሁን ከኔ በቀር ማንም የለውም። ሌላ አማራጭ እንደሌለው ተገንዝቧል። ለሱ ሙሉ ለሙሉ እኔ ብቻ ነው። እዚህ ጋር ትንሽ ጠበቅ እናድርገው። ማለቴ ማስጠበብ አለብሽ። እሺ ኤንጅላ፣ ዛሬውኑ ጨርሽ። እኔ ነኝ ማጠባው? አዎ አንቺ። አዝራ ሰፊ ጋር መውሰድ አለብን። እኔ ባበላሽው። ላለማበላሽት ሞክሪ። ፈጣሪ ትንሽ ጊዜ ነው የቀረው። ታዲያ የሙሽራ ቀሚስ ለሌላ ሰው እንዴት ልሰጥ እችላለሁ? ግን ለሽምግልና ቀን ቤት የመጡ ጊዜ እንደነበረው እንዳይፈጠር። ምን? ለሰዓታት የአንገት ሐብል ልታመጪው አልቻልሽም። በሰዓቱ ጨርሽ። ገባሽ እንጂ? እሺ። ከሐብሌ ጋር መምጣቱ እድለኛ ነኝ። ጅል ፈዛዛ፣ በዚህ መልክሽ ምንም ሳሰሪበት የሰው የሙሽራ ቀሚስ ተዘዝፈሽ ታስተካከያለሽ። ለራስሽ ቆንጆ ሀብታም ባል አግኝተሽ ራስሽንም እኛንም ለመታደግ አልቻልሽም። እንዴት ደስ ይላል! ለአዝራ የወሬ አርዕስት ብቻ ነሽ። ከስር ከስሯ ስገጂላት። በኋላ ላይ ስትጥልሽ መንገድ ላይ ቆሎሻች ትሆኛለሽ። ስለምንድን ነው የምታወሪው አክስቴ? ስለሱ ተነጋግረን ጉዳዩን ዘግተነዋል። በተቃራኒው ነው። አርዕስቱ ገና አልተከፈተም። የአማችሽ ስራ እንዲዘገይ ብትጸልይ ይሻልሻል። መጀመሪያ ሲሰርጉን እንገላገል። እኔ አላገባም አክስቴ። እሺ። እስካሁን በራስሽ መንገድ ባል ማግኘት አልቻልሽም። ስለዚህ እኛ ያዘጋጀንልሽን ትቀበያለሽ ማለት ነው። አዝራ የሰርግ ቀሚስ እንደሰጠች ሰምቻለሁ። ጥሩ አጋጣሚ ነው። እንዴት ደስ ይላል! የዲዛይነር ቀሚስ ልትለብሽ ነው። በጣም ውድ ነው። በይ መልካም እድል ይሁንልሽ። ምን እያደረግሽ ነው? ጭነት መጫኝ። ለምን?
ይህንን 1000 መስራት ከቻልኩ ህልሜ እውን ይሆናል። ህልምሽ ምንድን ነው? ቆይ ነክቻለሁ። በላውን ያንተ ተራ ነው። ነው አንቺም አብረሽን ተጫወች። አይ እኔ ስራ አለብኝ። ና ከሷ ጋር በኋላ እንጫወታለን። ረጅም ዕድሜ ይስጣለህ። በልና እንሂድ። ከሌሎች ሰዎች ጋር ጠጣ አይሻልም? እሺ ቆጠራው ተጀምሯል። ግቢ። መተኛት አልቻልኩም። ገምቻለሁ። ዘና የሚያደርግሽ ነገር አምጥቼልሻለሁ። በጣም ጎበዝ እንጅላ። የሙሽራው ቀሚስ ምን ላይ ደረሰ? እየጨረስኩት ነው። ጥሩ። እንግዲያው ዛሬ አብረሽኝ ተኝ። ምን ማለትሽ ነው? ምን ማለቴ ነው? አድርገን የማናውቀው ነገር ነው እንዴ? ለምን እንደሆነ አላውቅም፣ ግን ጭንቅ ብሎኛል። መተኛት አልቻልኩም። ምን ይሆን እንጂ ጉጉት ነው የሚሆነው ብዬ አስባለሁ። እግሬን እሺልኝ እስቲ። እንደዚህ ሰውን የሚያረጋጋኝ እሱ ነው። ኢንጅላ ካገባ በኋላ እንደዚህ አይነት ስሜት ሲሰማኝ ምን ላድርግ ነው? መቴን አቅፈሽ ትተኛለሽ? አንደኛ መቴ ተቃቅፎ መተኛት አይችልም። ሁለተኛ ከተቃቀፍን ደግሞ መተኛት አንችልም። ቀኑን ሙሉ አንድ ቦታ ላይ እንዴት ነው የምንሆነው? በተለይ ደግሞ ቤት ውስጥ። ቆይ እሺ ነገሩ ባይሰራስ? ሁሉም ነገር መጥፎ ቢሆንስ? እንጅላ መቴ አጠገቤ ተኝቶ አንቺ እግሬ እንድታሽ ባደርግስ? ቆይ አስቢ እስቲ። እብድ ናት ነው የሚሉኝ። የፈለጉትን ነገር ይበሉ። እኔ የፈለኩትን ነገር አገኛለሁ አይደለም እንጂ። እንቅልፍ እስከሚጥለኝ እንዳታቆሚ። ከተኛው በኋላ ተነሺና አንደኛውን ቢጃማ ለብሰሽ አጠገቤ ተኝ። ጠዋት ስነቃ ከጎኔ ካላገኘሁሽ ጸጉርሽን እነቃቅልልሻለሁ። ቀስ በል አረጋጋ። ቀስ ያልክ ቀስ። ለራሴ ሁሌም የምነግረው ይሄንን ነው። ቀስ በል፣ ተረጋጋ፣ አረጋጋው መቴ። ለራሴ እንደዛ አላለሁ። እስካሁን የኖርከው ኖርሃል፣ ግን በቃ አላለሁ። ከዛ አጋጫለሁ። እኔ ላይ ነው የሚፈጠረው። እኔ ላይ ባላባት መቴ፣ የባላባቱ የዚያ የልጅ ልጅ መቴ በዚያ ንጹህ ይተታለል። እወድቃለሁ፣ አጠፋለሁ። አያቴ ቢሆን ያደርገዋል? አያደርገውም። ግን እያደረኩት ነው። ወንድሜ ሰውዬ ምን ገጠመህና? ቆፍጠን በል፣ በስርዓት ንገረኝ። ምን ይገጥመኛል ወንድሜ? ምን ይገጥመኛል? በማላውቀው ቦታ የተካንኩበትን ስራ እየተጋፈጥኩኝ ነው። በተካንኩበት ባህሪ ሌላ የሚበልጠኝ ሰው አገኘሁ። ስለ ሴት ሁሌ የምለው ነገር ይገባሃል አይደለ? ምን ነበር የምለው? ሴት ልጅ ማመን የለብህም ስትል አልነበረም? ማመን የለብህም ግን አመንኩኝና ጉድ ተሰራሁ። የኔ ጥፋት ነው ወንድሜ፣ ራሴን ያጠፋሁት የኔው ጥፋት ነው። አንተ ብቸኛ በራሪ ነህ። ተመልከት እንዴት ዘና ብለህ እንደምትኖር። አሁን ከሌላ ሴት ፍቅር ያዘ መሰለኝ። በትክክል የተረዳሁት እሱ። ፍቅርን ተወው። በፍቅር የወደቀ የተረገመ ነው። እሺ የፍቅር ግንኙነት የለም። ፍቅር የሚባል ነገር ራሱ የለም። ፍቅር የሚባል የለም ስላልክ ብቻ አይጠፋም። እሱም በደንብ ታውቃለህ። ይኸውልህ ፍቅር ሲይዝ ደግሞ ሲጀመር አንተ ለአንዴ እንኳን ተወኝ እስቲ። ለዛሬ እንኳን ቢሆን አትፈላሰፍ። በቃ ማጽናናቱን አቁምና ለአንዴ እንኳን ሽክሜን ተጋረን። ይቅር በለኝ ወንድም። ይቅርታ። አንተን እወድሃለሁ ወንድም። ይቅርታ። እሺ ብዙ ጠጣሁ መሰለኝ። አዝራ ሁሉ ነገሬ ነው። ሁሉም መንገድ ወደ አዝራ ይመጣል።
በአሁኑ የተለየ ነው ላለው ግን በጭራሽ አይደለም። መኪናው ዞሮ ይመጣል። እሺ ወጣቱ ተመስገን በል እንጂ ሁሉም መንገድ ወደ አዝራ የሚያመራ ከሆነ እንዲያውም በጣም ጥሩ ነው። ቃል ኪዳን ተገባብታችሁ ቀን ተቆርጦ ልትጋቡ በቃ። ከዚህ በላይ ሌላ ምን ትፈልጋለህ? ሌላ ምን እፈልጋለሁ? ምን እፈልጋለሁ? እስኪ ጨምርልኝ። ለእኔም ተመሳሳይ ያደርግልኝ እባክህ። እንዴት አመሸ ተራ ወጣት። እንዴት ያለ አጋጣሚ ነው እባክህ። አየር ማረፊያ አየር ማረፊያ መታጠቢያ ቤት። በጣም ጥሩ ሐሳብ። እንዴት ነሽ? ደህና ነኝ። አንተስ? ብቻሽን ነሽ እንዴ? አይ አይደለሁም። ከፈለክ ከጀርባ ያለው ቦታ መገናኘት እንችላለን። በደንብ ነው የለመድሽው። ይህን ታይልኛለሽ? ይሄ ለእኔ ትርጉም ያለው ይሄ መጣመሬ ነው፣ ግን ላንቺ ትርጉም የለውም መሰለኝ። ምንድነው ችግር አለ እንዴ ጋምዜ? ቆየሽ እኮ እንዴ? ችግር አለ እንዴ? አይ ይሄ ሰውዬ ከሌላ ሰው ጋር ተመሳሳይበት። ችግሩ እሷ ሳትሆን ችግሩ አንተ ነህ። ምንድነው የምትለው? አይ ምንም ችግር የለም ተረጋጋ። ተው እንጂ አይታየም እንዴ? ሰክሯል እኮ እንሂድ። አንተ ቆይ ፍቅረኛ ላይ ያሾፍክ ነው ያለው? ትንሽ እንኳን አታፍርም እንዴ? ንገረኝ። እሷ እኮ ነች የለከፈች። ምን እያልክ ነው ሰውዬ? አንተ መደበሪያ ነህ። አንተም እንደኔ መደበሪያ ነህ። እውነት አሁን ስለሱ እያወራን ነበረ። ማንን ነው የምናምነው? ቆይ ስለ ሴቶች ምን ነበር ያልኩ? አይገርምም? እናንተ ከመምጣታችሁ በፊት ስለሱ ስናወራ ነበር። አሁን እያወራን ነበር። ምንድነው? ቆይ ምን እያልክ ነው ሰውዬ? ምን አባቱ ነው የሚለው? ጋምዜ አንዴ እንኳን የሆነ ቃል ተናገር እንጂ። የማትረባ ቆሻሻ ምን አባ ነው የምትለው? እንደዚህ ሆነህማ ወደ ቤት መሄድ የለብንም። ወደ ቤት አንሄድም። እሺ ታዲያ ወደ ልትሄድ? ዝም ብለና። አንተ ልጅ ና፣ ችግር የለውም። በዚህ ሰዓት እዚህ ምን ትሰራለህ? አክስቴ እዚህ ቤት አለች። ና ከኔ ጋር ና። ልትለን ትችላለች። የምልን ስማኝና ከዚህ ችግር የለውም። አታካብ። አክስቴ እዚህ ነው የምትኖረው። አያስፈልግም። ስህተትህን ሳስተካክል ነው እድሜ የሆነ ነገር አናግሬያት እሄዳለሁ። አያስፈልግም። ወደ ቤት ልቀቀኝ። አሃ እኔ እኮ ልጅ አይደለሁ። እባክህ ና እንሂድ። ይኸውልህ በድጋሚ እነግርሃለሁ፣ አክስቴ እዚህ ነው የምትኖረው። ኤሚኔ አንቺን ስፈልግ ነበረ። እንዴት ነሽ? ወይዘሪት አዝራ ዛሬ በጊዜ ነው የተኛችው። ከፈለክ ግን ወይዘሮ ፌሊዝን ልጠራ ትችላለህ። አይ ማንንም መጥራት አያስፈልግም። ሲጀመር እኛ ነን ያለ አይደል እንዴ? መጤ በይ አሁን የሌሊቷ ሞግዚት ጥራትሽ። ሞግዚት ኤንጅላ ነው? ኤንጅላ ምን ተፈጠረ? ነይ ከኔ ጋር። ምንድን ነው? ነይ ዝም ብለሽ ነይና ተከታይ። ምን ተፈጠረ? አቶ መቴ እዚህ ነው። ምን ሰክሯል እና ጥሩ ላይ አይደለም። አዝራን ፈልጎ ነበር ተኝታለች ስለው አንቺን እንድጠራሽ ነገረኝ። ማለት እኔ? ለምን? በምን አውቃለሁ እንጅላ። ምን ልናደርግ ነው? የሆነ ሰው ሳይሰማን በፊት እንሂድና እናናግረው። እሺ የት ነው ያለው? እታች መናፈሻው ጋር። እሺ በቃ አሁን ነው ሄጄ አናግረዋለሁ። አንቺ እዚህ ያሉትን በደንብ እየተከታተልሽ፣ ማንም ሰው ነቅቶ ወደዛ እንዳይመጣ እያየሽ። እሺ እሺ። መቴ በዚህ ሰዓት እዚህ ምን ታደርጋለህ? ደግሞ ስለምንድን ነው ያስጠራኸኝ?
ናፍቄ ምን ውዴ ናፈቀችኝ። አልችልም። ስለምንድን ነው የምታወራው? አንቺን ያልኩሽ መስሎሽ ነው? ስለ አዝራ ነው የማወራው። በጣም ሰክረሃል መቴ። መስሎሽ ነው? እንደውም በደንብ ነቅቻለሁ። በደንብ ነው የነቃሁት። እሺ እሺ፣ ጥሩ፣ በጣም ጥሩ። እና ምን እንዳደርግ ነው የምትፈልገው? አዝራን ልቀስቅስልህ? እንደዛ ነው? እሺ፣ ጠብቅ፣ ልቀስቅስልህ። ብትፈልጊ ኖሮማ ሳትመጪ ትቀሰቅሻት ነበር። ግን ወዲያውኑ ነው የመጣሽው። ጌታሽን ማስተኛት ደስ ይልሻል። ይሄ አዝራ ልብስ ነው። በምን ማንነትሽ ነው የእሷን ልብስ የለበሽው? ማወቅ የምፈልገው እሱን ነው። እሺ ሂድ ከዚህ መቴ። አፍሽ ሂድ ይላል፣ ግን ከንፈርሽ ሳምኝ ይላል። ወይዘሮ ፌሊስ። ኤሚኒ፣ ምን ተፈጥሮ ነው? ምን ተፈጥሮ ነው አልኩሽ እኮ ኤሚኒ። አሁን ሂድ ከዚህ። አሁኑኑ ሂድ መቴ። ማንን ነው ከማን ቤት የምታባረሪው? መቴ እባክህን ከዚህ ሂድ። ልታለቅሽ ነው? እየተንቀጠቀጥሽ ነው። የዛንም ቀን እንዲህ ነበር የተንቀጠቀጥሽው። እባክህ ዝም በልና አሁኑኑ ከዚህ ሂድ። ምን እየተካሄደ ነው? ምን ነው ችግር አለ እንዴ መቴ? እንዴት አመሸሽ ፌሊዝ? ኤንጂላ መንገዴን ዘግታብኝ። ይቅርታ አድርግልን ወይዘሮ ፌሊዝ፣ ትንሽ መጠጥ ቀላቅሎ ነው። አዎ ልይዞ አልቻልኩ፣ ለዛ ነው። ቀላቅያለሁ፣ ሁሉንም ነገር ቀላቅያለሁ ወይዘሮ ፌሊዝ። መጠጥ ቀላቅያለሁ፣ ግራ ስለተጋባሁኝ ለዛ ነው እንዴ የማወራው። እሺ በጣም ይቅርታ አድርጊልኝ። ወይዘሮ ፌሊዝ፣ አዝራ በመከራ ነው የተኛችው እና ልቀሰቅሳት አልችልም ስላት አልቀሰቅሳትም ትላለች። ተጣልታችሁ ነው እንዴ? የማላውቀው ነገር አለ? አይ እኔ እስከማውቀው ድረስ እንደዛ ያለ ነገር የለም። በጣም ይቅርታ። በዚህ ሰዓት እዚህ ይዘው መምጣት አልነበረብህም ሙምታዝ። በላሁን ወደ ቤት ውሰደው። ልክ ነሽ እመቤት። እባካችሁ እናንተ ወደ ውስጥ ግቡ፣ እሱን እኔ ወስደዋለሁ። ልቀቀኝ፣ ልቀቀኝ እባክህ። የኔም ጥፋት ነው፣ ያንቺም ጥፋት ነው ወይዘሮ ፌሊዝ፣ ያንቺም ጥፋት ነው። ይህን ወቂ፣ ማንም ሰው ፍጹም አይደለም። እሺ መቴ፣ የቀረ ብቸኛ ነገር ሰክረህ ራስህን በሰው ፊት ማቅለል ነው። እባክህ አባቴ ሳይነቃ በፊት ወደ ቤት ሂድ። ይቅርታ ወይዘሮ ፌሊዝ። ደህና ደሩ። ዘመድ ነን፣ በትዳር ልንጣመር ነው ወይዘሮ ፌሊዝ። በቃ እንሂድ። ና እባክህን ስማ። አዝራ አግብታ ከዚህ ትሄዳለች። አንቺ አሁንም ድረስ ለማን እንደምትሰሪ አልገባሽም መሰለኝ። በየትኛው መብትሽ ነው ችግሩን ለመፍታት የምትሞክሪውና መቴን ወጥተሽ የምትጋፈጭው? ይቅርታ እመቤት ፌሊዝ፣ እኔ እኮ ማናችሁንም በዚህ ሰዓት መቀስቀስ ስላልፈለግኩ። ትሰሚኛለሽ? በራስሽ መንገድ መንቀሳቀሱን አቁሚ። ሰሞኑን እያበሳጨሽ ነው። ሌላ ነገር እንዳስብ አታድርጊ።
ለምን ማሸት አቆምሽ? ቀጥይ እንጂ ቀጥይ። እሺ ኤንጂክ ተነሺ፣ ነግቷል። ተነሺ አዝራ። ውይ አዝራ፣ እንቅልፍ ጣለኝ አይደል? በደንብ ነው ለጥ ያልሽው። ምን ስታለሚ ነበር ንገሪኝ ጃፓናዊቷ። ማታ እኮ መቴ መጥቶ ነበር። ለምንድን ነው የመጣው? ሰክሮ ነበር እና አንቺን ካላየሁሽ ሲል ነበር። እየቀለድሽ ነው? እውነት? ጅል ነሽ። እሺ ጅል። ለምን አላስገባሽውም ታዲያ? እናትሽ ያዘችን። እና ተናገረችው እንዴ? በይ ንገሪ። ለምንድን ነው የመጣው? እንዴት ነው? ምንድን ነው የተፈጠረው? እንዴት መጣ? ንገሪ። እሺ ግን መጀመሪያ ወይዘሮ ፊሊዝ እንዳትናደድ ላዘገጃጅሽ። እሺ እነግርሻለሁ። ቆይ ስመለስ እነግርሻለሁ። አምላኬ ጅል። እቴ ፍሱንን አናገርሻት እንዴ? እዚህ ምንም ነገር መቋጨት አልቻልንም። ደውያለሁ፣ ግን እነሱ ምንም እርዳታ አይፈልጉም። ወይዘሮ ፌሊዝ አሁንም እንደ እንግዳ ነው የምታይን። አመሰግናለሁ ውዴ። ዛሬ ምን ሊያደርጉ ነው? እና ያልገባኝ ነገር ደግሞ ይህን ሁሉ ዓመታት በትዕግስት ጠብቀው ነበር እና አሁን ምን ተቀየረ? አዝራ እርጉዝ ናት እንዴ? እኔ የምለው እርጉዝ ናት እንዴ? የምን እርግዝና ነው? አይ አባዬ አላረገዘችም። እንዲሁ ወሬ ለማጣፈጥ መቀለዷ ነው። ያው ነገሮችን ስላፈጣጠኑ ብዬ ነው ውዴ። እና ምናልባት ሌላ የልጅ ልጅ ከመጣ ብዬ አስቤ ነው። እሺ ብሉ ብሉ ብሉ። መቴ የት ነው? ኦዛን ከለንደን ዛሬ ይገባል። እሱን ሊቀበለው ሂዶ ነው። በስተመጨረሻ የተከበረው ሰውዬ ሊመጣ ነው አይደል እንዴ? የትኛው ክፍል ነው የሚሆኑት? እነማን? እነ መቴ። መቴ ካገባ በኋላ የትኛው ክፍል ነው የሚሆኑት? ወደዚህ ቤት ይመጣሉ አይደል አባዬ? ከኛ ጋር ነው የሚኖሩት። ይኸውልሽ ልጄ፣ አንቺ አዝራን ስታያት ሰላምሽን ታጫለሽ። ተሳሳትኩኝ? ልክ ነኝ አይደል? እና ደግሞ ገና አዲስ ባለትዳር ናቸው። አባዬ ቆይ፣ እዚህ ቤት እኔ ምንም የመናገር መብት የለኝም? አዝራ ማናት? ማናት? ከልጅነቷ ጀምሮ ስታታልለን የነበረች ትንሽዬ ልጅ ናት። ሄዱ ቆዩ፣ ሁለቱንም የምትናገር። ምን ማለትሽ ነው? ምን ማለትሽ ነው? አንቺ ፍላጎትሽ መበጥበጥ ነው። በቃ ልጁን ታዩ እስቲ። እዚህ ኖሮ አልኖረ ምን ለውጥ ያመጣል? ልጄ ነው። እንደዚህ እያልሽ ነው እስከ ዛሬ ልጄን ከኔ ምን እያደረግሽ ነው? ልቀቂ ብዬሻለሁ። ልጄ ቆይ፣ ምን እያደረግሽ ነው? አንቺ ሴትዮ ልቀቂ። ልጄ አባዬ ቆይ ተረጋጊ። አቁሙ እባካችሁ። ወገንሽና ነው አንቺ። በቃሽ፣ ዝም በይ። በቃችሁ አልኩኝ። አባዬ እስኪ ስራፋና ሲዛት ይበቃል። ደህና ነሽ ልጄ? ተረጋጊ እሺ፣ ተረጋጊ ልጄ። ይኸውልሽ አንድ ነገር ልንገርሽ። አንቺ ብቻ ከመቴ ጋር ሄደሽ ሐኪም ለማየት ተስማሚ እንጂ እዚህ አብረው እንደሚኖሩ ቃል እገባልሻለሁ። እሺ አባዬ ምን እያልክ ነው? ቤቱ በየቀኑ የእብድ መናኸሪያ ሊሆን ነው እንዴ? ዝም በይ። አባዬ